አባብዬ ዋሴ ተበቃይ ስማን ጉርጉሮ ሰላምታችን በያላችሁበት ይድረስ የተከበራችሁ ተመልካቾች። አባት የቤተሰብ ምሰሶ የምክር ምንጭና የቤት ጀግና ነው ይባላል። ዛሬ የአባቶች ቀንን በማስመልከት ወደ ጎዳና ወጥተን ሰዎችን ስለ አባታቸው አዝናኝና ያልተጠበቁ ጥያቄዎችን እንጠይቃለን። አብራችሁን ቆዩ። ዋሴ ተበቃይ ስማን ጉርጉሮ እናትነት እውነት ነው ይባላል፣ ግን አባትነትስ? ይህን አስገራሚ ጥያቄ ለሰዎች አቅርበን ምን እንደሚሉ እስኪ እንመልከት። አባትነት እምነት እናትነት እውነት ከሆነ አባትነትም ያው እውነት የሚባል ይመስለኛል። እውነት ነው፣ እምነት ነው። አባትነት እምነት፣ አባትነት ደግሞ መጠሪያ የልጆች መጠሪያ ነው። እምነት ነው የሚባል ጀግና። አባትነት ጀግና ነው፣ እምነት ነው። አባትነት ደግሞ አባትነትም እውነት ነው ላለው በኔ እይታ አባትነት አባት ነው። አባትነትም ያው እውነት ነው። አይ አባትነት ያው እውነት ነው። ህይወት አባት እምነት ነው፣ አባት ነው። አባትነት ያው አባትነት እውነት ነው እንጂ እውነት ነው እንጂ አባትነት ምንድን ነው ይባላል? አባትነት እምነት ነው የሚባለው። አባትነት እምነት ነው። አባትነትም ያው እውነት ነው፣ ፈጣሪ ነው። አባትነት እምነት ነው ነው። ዋሴ ተበቃይ ለምንድን ነው አባትነት እምነት ነው የተባለው? እናትነት 9 ወር አርግዛ አምጣ ነው የምትወልደው። አባትነት ደግሞ ያው እንግዲህ ያውቀዋል የሱ ልጅ እንደሆነ ብዬ ነው ማስብና ያምነው እንትን ይላል ማለት ነው። አባትነት ግን በእምነት ነው። በቃ እንደ አሁን በተለይ የዲኤንኤ ምርመራ ከመምጣቱ በፊት በእምነት ነው እንጂ እንደ እናትነት በተጨባጭ ሁኔታ ማስረዳት ስለማይቻል ይመስለኛል ማለት ነው። ምክንያቱም እናት ታረግዛለች፣ ትወልዳለች፣ እውነት ነው። አባትነት ግን ልጄ ነው ብሎ ስላመነ ነው ልጅነቱን የሚቀበለው። ያው ማመን ስላለብን ነው። አሁን ምንድነው እናት ያው አመጻ ልትወልድ ትችላለች፣ አባትን በማመን ነው። ታምናለህ? እናት አምጣ ነው የምትወልደው፣ አባት እድል የለውም። ስለዚህ ልጄ ብሎ ይቀበላል፣ እሱ ያምናል ማለት ነው። አባትነት እምነት ነው ያልኩበት ምክንያት ያው ልጅ ነው ከተባለ አምኖ ስለሚቀበል። ከዛ ውጭ እናት ግን ልጇ መሆኑን ታውቃለች። እናት ፈጣሪ ነች፣ አባት ደግሞ ያው የሚሰጠው ዘር ስለሆነ ልጅ ለልጅ መቼም እምነት ነው የሚሰጠው ይባላል። የአባትነት ያው ኩሩ ስለሆነ ታረግዝ የአባትነት እምነት የምትመሰክረው እናት ነች። ያው እናት መካድ አትችልም፣ አባት ግን መካድ ስለሚችል ይመስለኛል። ያው አባት አዋቂ ነውና ፈጣሪ ስለሆነ እምነት ነው። መጠሪያዬ ስም ያንተነ አድራሻዬ መጠሪያዬ ስም ያንተነ አድራሻዬ መጠሪያዬ ስም ያንተነ አድራሻዬ። በእያንዳንዱ አካባቢ አባቶች በልጆቻቸው በተለያየ ስም ይጠራሉ። እስኪ ማን እያሉ አባታቸውን እንደሚጠሩ ሰምተን እንመለስ። አይጓ፣ አዋዬ፣ ያያ፣ አባቢ፣ አባዬና ባባ የሚሉት ደግሞ አለ። በገር ባባ። አንቺስ? ባባ አንዱ ነው። አባዬ፣ አባቴ፣ ጋሼ እና ደግሞ እርሶ ይባላሉ። ያያ፣ ባባ፣ ማተቤ ያ አባ ነው። ወንድሞቹ እና የወንድም ልጆቹ የኔታ ይሉታል፣ ሌሎች አባ። የክብር ስም እንደዚህ ክንዴ ምናምን እንደዚህ የክብር ስም አለ። እኔ አባቴን ባባ ነው የምለው፣ አባዬ ይላሉ። አሁን ላይ የመጡት ደግሞ ዳዲ ይማለ። ዳድ ፋዘር ነው። ዳድ ፋዘር ነው። ሌላስ? አባዬና አባ። እኔ አባቴም ጠር ጋሼው ማለት ነው፣ ጋሼ ነው የምለው። ሌላ አባትዬ አባ እንለዋለን። ያው ስለምንወደው አንዳንዴ ደግሞ አባዬ ብለን እንጠራዋለን። አባዬ፣ ያያ፣ ዋዋ በቃ ብዙ ነው ስሙ። አባዬ አንዱ፣ ሁለተኛው ባባ። በአሁኑ ደግሞ በዘመናዊ ያው ዳዲ ይባላል። አባቴ፣ አባቢ፣ አባ ነው የምንለው፣ ወይም ደግሞ ያያ እንለዋለን፣ ክንዴ እንላለን። እኛው ልጆቼ ያያ ነው የሚሉት። አባዬ አለ፣ አባ አለ፣ አባዋ አለ፣ እንደዚህ ይባላል። ለምሳሌ አባቴን ባባ ብዬ ነው የምጠራው፣ ሌሎቹ አባቴ ይላሉ።
አንዳንዶቹ ጋሼ ይላሉ። እያያ ይባላል፣ አባዬም ይባላል፣ ደግሞ አባቴም ብለው የሚጠሩ ይኖራሉ ማለት ነው። እኔ አባቴን አባዋ ነው የምለው። አባ፣ ጋሼ፣ አባቴ፣ ባብዬ፣ አባቴ። በከተማው ዳድ አባቴ፣ አባዬ፣ በገጠሩ ደግሞ አጊጋ የሚባልም አጊጋ ሳባብዬ ጌጤ መድመቂያ ከለላይ ማረፊያ ዋርካይ። አባቶችን በተመለከተ አንድ አስገራሚና አስቂኝ እምነት አለ። በምጥ ወቅት አባት ቀበቶን ፍታ ይባላል። ታዲያ ይህ ለምን ይባላል? ሰዎች ስለዚህ ምን ያውቃሉ? እስኪ እንስማ። ለምንድን ነው አባት ቀበቶን ፍታ የሚባለው? አይ ሲባል ሰምቼ አውቃለሁኝ፣ ግን ምክንያቱን ልጁም የእሱ ጭምር ስለሆነ የስንወል እንዳይቸግር። ያው ጭንቀት ላይ የሆነ ምጥ ላይ ሆኖ ሲጨነቁ አባት ቀበቶ ፍታ ምናምን ይባላል። እንደዛ ባህላችን ነው። የሴቷ ምጧ እንዲቀልላት መሰለኝ። አንተም አብረህ ማማጥ አለብህ፣ አንተም አብረህ መጨነቅ አለብህ። ምጥ እንዳይጠነክር፣ ምጡ እንዳይጠነክርባት እንዳይበዛባት ቀበቶን አላላ ይባላል። ያው ሳይንሳዊ ግን አይደለም፣ ግን በባህላዊ እንትን እንደዛ ይባላል። እኔ ይህን አባባል አዲስ አበባ ስለሆነ ያደርኩት አላወኩም። ምጡ እንዳይጠናባት። አዎ እንግዲህ ይሄ ባህላችን ነው። አብዛኛው ጊዜ እንደዛ ይባላል። ምጧ እንዲቀልላት ሴቷ ብለው ያስባሉ። የአባትነቱን ድርሻም ለማሳየት ይመስለኛል። ምጧ እንዲቀል ይመስለኛል። የእናቶች ምጥ እንዳይጠነክርባቸው ይመስለኛል። ያው ምጧ ተብሎ እንዲመጣ ለማለት ያህል እንግዲህ እነሱ ያልጉት እንጂ እኛን የምንጨነቅ አዎ ደህና ሳይገላገሉ ቁልቡና ሮስ የምንጨነቅ አብረን ማማጥ ማለት ነው የምናምጠው። ምጥ ላይ ስትሆን ነው ብዙ ጊዜ እንደዛ የሚባለው። ጭንቀቷን አብሮ ለመጋራት ነው እናት ምጧ እንዲቀልላት። ምክንያቱም ባለቤቱ ስለምትጨነቅ ያን ጭንቀቷን ለመረዳት ይመስለኛል። አንተም ፈታ ቀበቶን? እኔ በአጋጣሚ ሌላ ቦታ ነው የነበሩ እንጂ አልፈታውም። ምጡ ሲጠብቅ መቃንንትን ቀበቶን ፍታ ይባላል። እንዳይጠብቅ ምጥ እንዲላላ ምንድነው አባት ጧት ያሰረውን ቀበቶ ማታ ነው የሚፈታ ይባላል። በምርቃንም በእርግማንም ቢሆን ያደርሳል የሚባለው ለዛ ነው። እና ቀበቶ ሲፈታ ምጥ ይላላል ይባላል። ከፎቶ ላይ ባየው መልክ ግርማ ሞገስ ሳትነግረኝ ነገረኝ ምስል ለኔ መኖርህ። እሺ አሁን ደግሞ ተመልካቾች ከጥያቄ ወደ ታለንት ተሸጋግረን እስኪ በምትወዱት ዜማ አባታችሁን ግለጹልኝ። መጠሪያዬ መጠሪያዬ ስሜ አንተ ነህ አለንታዬ። ባይበላ ባይጠጣ ባይደሰት ብቻ ደስ ይላል። አደጃፍ ሲቀመጥ ደስ ይላል አባት የሚባል ግጥም አለ። እንግዲህ ይቅርታ አበላሽቼዋለሁ። አባቴ ነህ ዓለሜ ዓለም ነው ዓለሜ እኔ እኮ ነኝ ባንተማ በዋልክበት ከተማ ሰላሜ ነህ ሰላሜ። በጣም ደስ ይላል። አባቴ የምወድህ በሕይወት ብትኖር ነበር ማረጌ አባቴ አባቴ የዘላለም ቤቴ። አሁን ነው የገጠምከው? እኔስ አባትዬ ዋሴ ጠበቃዬ ጠፋብ እያለ ይቀጥላል። ቆንጆ አባብዬ መክሳትህ መጥቆርህ የሚለው ሙዚቃ፣ ከዛ ውጭ አባብዬ የሚለው ሙዚቃ ጋብዘዋለሁ። አለማየሁ እሸቴ አባት ይኑር እየበላ ቆሎ የሚለው ቢሰማልኝ ደስ ይለኛል ማለት ነው። ውበትህን ያጣኸው አባት ስትወልደኝ ነው የሚለው የኔን አባት ይገልጽልኛል ብዬ አስባለሁ። የጥርስ ድርድር አንተ ባታወራው ባይቀና ምስልህም ያወራል ለልጆች ስትል መኖርክን ፎቶ። ተመልካቾች በተለምዶ አባት የቤት ራስ ነው ይባላል። ለመሆኑ ይህ ለምን ይባላል? ሰዎች ስለዚህ ምን ያስባሉ? እስኪ እንስማ። አባት ዋና ነው። ከኢኮኖሚ አንጻር ስናነሳም ማኔጅ በማድረግም ቢሆን ልጆችንም ሁሉንም ነገር ማኔጅ የሚያደርግ እሱ ስለሆነ አባት የቤቱ ራስ ነው ይባላል። አባት አባወራ ራስ ነው፣ ዋና ነው፣ የቤት መሪ ነው። ለዚህ ነው ራስ የሚባለው። እናት ደግሞ ዘውድ ነች፣ ከራስ በላይ ትቀመጣለች ማለት ነው። አየህ ራስ ማለት ዋና በቃ እንደ ዋና ላይ አይደለ ሁሉ ነገር በቃ ምንም እንኳን እናት መተግበር ቢችልም አባት ነው ዋና ማለት ነው። የቤት ራስ ማለት አባት በቃ የቤት አስተዳዳሪ፣ ዋና አራጅ ፈጣሪ፣
ምሰሶ ማለት ሁሉንም ነገሮች አባት ሸክፎ ስለሚይዘው ቤተሰብ አናት ነው ወይም ራስ ነው ይባላል። ጭንቅላት ነው ለማለት ነው አይደለም። ለምሳሌ የቤተ ክርስቲያን ጉልላቷ ኢየሱስ ክርስቶስ እንደሆነ የቤተሰቡ አባላት ህመሙንም ምኑንም ጭንቀቱንም የሚይዘው ደግሞ አባትነት ነው በበላይነት ልክ እንደ ክርስቶስ ጉልላቷ የቤተ ክርስቲያን እንደሆነ ቤቱ በአባት የሚቆም ነው መጀመሪያ ማለት ነው። ምሰሶ ማለት ነው። አባት ማለት ምሰሶ ማለት ነው። አባት ለሁሉም ነገር ጋሻና መከታ ስለሆነ አባት ለኩራትም ነው የሚባል። ስለዚህ ጠባቂም ስለሆነ ከዛ አንጻር ይመስለኛል ማለት ነው። ቤተሰብ የሚያስተዳድረው ብዙ ጊዜ አባቶች ናቸው። ኃላፊነት የሚጣልባቸው አባት በፈጣሪያችንም እንደሚያዘው በእውነትም እንደምናየው የቤት አስተዳዳሪ ማኔጅ የማድረግ ነገር እሱ የተሻለ ነገር አለ። የቤተሰብ አስተዳዳሪ ስለሆኑና ኃላፊነት ስለሚወስዱ በቃ ልጆቹን አሳዳጊ ነው። በሁሉም ነገር አባት ነው፣ መሪ ነው። ሁሉም እናቀርብኛለን ለነሱ ያለኛ እንዴት ነው ይሆናል? ኃላፊ ነን እኛ። እሷውን ብቻዋን ብትቀመጥ ያለውን ምን ያደርግላታል? እና እኛንን ኃላፊነቱን እንወስደው። እውነት ነው እንደው ያለው ነገር እውነት ነው። እንግዲህ መቼም ሀለሱ አይሆንም። የቤት እመቤት ከሆንክ ያው በሱ ነው ኃላፊነቱን። ቤተሰቡን የሚመራው አባት ነው። ልጅም የአባትን ባህሪ ነው የሚወርሰው። ሁሉን ነገር ጠቅሎ የሚይዝ አባት ነው። ስራም ሆነ ምን ሆነ የቤቱን አባወራው ስለሆነ ምሰሶ። አባት ካለለ ልጆችም አስቸጋሪ ነው የሚሆኑት እና አባት የቤት ምሰሶ ስለሆነ አባብዬ ዋሴ ተበቃይ ስማን ጉርጉሮዬ። ተመልካቾች አሁን ደግሞ ለአባታቸው ደውለው ፍቅራቸውን እንዲገልጹ ጠይቀናቸዋል። እስኪ ምላሻቸውን ተከታትለን እንመለስ። እንዴት ነህ? ሰላም ነው። እንግዲህ አማራ ቲቪ ነው የአባቶች ቀንን በማስመልከት እንግዲህ እንኳን አደረሳችሁ ማለት ቻንሱን አግኝቻለሁና እንኳን ለአባቶች ቀን አደረሰህ እላለሁ። እንኳን አብሮ አደረሰን። ቴንኪዩ። እሺ የልጆች አባት እንግዲህ በጣም ነው የምወደህ። እንግዲህ አባቴ ምትክ ነህ አንተ። አባቴን በጣም ነው የምወደው ታውቃለህ። ስለዚህ እድሉን ላንተ እንትን ብዬ መልካም በዓል ብያለሁ። በጣም አመሰግናለሁ። እኔም በጣም ነው የምወድሽ። እሺ ቻው። ልጆች እናት ቴንኪዩ። አመሰግናለሁ። እሺ ባይ። ሄሎ አባ ኤደን ነኝ። ኦኬ ሻት ያኔ እንዴት ነህ? ደህና ነኝ። ዛሬ አባቶች ቀን ነው። እንኳን አደረሰ አባቴ። እወድሃለሁ። የአባቶች ቀን ነው ዛሬ? አዎ። ደህና ናችሁ? ደህና ነን እና እንኳን አደረሰክ ልልሽ ነው። እሺ እንኳን አብሮ አደረሰ። እሺ እወድሃለሁ። ሄሎ አይሰማም? እንዴት ዋልክ? ዛሬ አባቶች ቀን ነውና እንኳን አደረሰ እወድሃለሁ። በጣም ነው የምወድህ። ምንም አይደል። እሺ ዋሴ ተበቃይ ስማን ጉርጉሮዬ። እሺ ይህ ጥያቄ ቀላል ይመስላል፣ ግን ብዙዎችን አሳስቷል። መልሶቹ ደግሞ በጣም አስቀውናል። ከግንባሩ በታች ሁለት አይን ያለው ሰው ብታዩ ምን ትሆናላችሁ ነበር? ከግንባሩ በታች ሁለት አይን ያለው ሰው ብታይ ምን ትላለህ? ያው የተለየ ስለሆነ ልደነግጥ ትችላለህ። ያስደነግጣል ማለት ካለን ከባህላችንም ካፈጣጠራችንም የተለየ እይታ ባየ ስላየ ሊያስደነግጥ ሊያስገርምህ ይችላል። በቃ ሳየው እኔ እደነግጣለሁ ማለት አይቼ እደነግጣለሁ። ምን ሆኖ ምናምን ብዬ እደነግጣለሁ። ሌላ እንትን ይመስለኛል። ከዛ በኋላስ ምን ትያለሽ? ከዛ በኋላማ ምን ማለት ሲያሳዝን ወይ እንደዚህ ምናምን ብዬ አልፌው ነው የሚሄድ። ታዝኛለሽ? ሰው አይመስለኝም። ደንግጠህ ትሮጣለህ? አልሮጥም፣ ግን ሌላ ፍጡር ነው። ዝም ያለ አዘግዝቄ ነው የምመጣ ትክክል ያለው። አዎ መሮጥ ነው እንዴ? ምን ሰውም አይደለም። ምን ድብራ ነገር ማለት ድብራ ነገር ሆናል አይደለ? በድንጋጤ ትሮጫለሽ? በድንጋጤ
አሮጥም ግን እንዲሁ ዝም ብያለ እንትን በማለት እንትን እላለሁ አይቼ ዝም ብዬ ያለ አይደል እንዲሁ ዱብሬ ይሁንብህና ከዛም እሄዳለሁ። ጊዜው ምን ሆኖ ነው ምናምን ልል እችላለሁ እንጂ ምንም አይባልም። ለምንድን ነው ምን ሆኖ ነው ምናምን የምትል? ከግንባሩ በታች ሁለት አይን ስላለው ነው? አዎ። እንዴት እንደዚህ ነው? ልዩ ነው፣ የተለየ ሰው ስለሆነ ደነግጣለሁ። ከዛ ውጭ ምን ልል እችላለሁ? ከመደንገጥ ውጭ ሌላ አማራጭ የምታረጊው ነገር የለም? ያው ልሸሽ እችላለሁ በአጋጣሚ እዛው አካባቢ እንትን ከሆንኩኝ። ከዛ ውጭ ምንም ላደርግ አልችልም። አይ አግዛለሁ ወይም እጠይቀዋለሁ። ለምንድን ነው የምታግዘው? አይ ከግንባሩ በታች ሁለት አይን ያለ ሰው የለም ብዬ ማለት አለ፣ ግን ነጭ እንዴት ይሆናል? የለም። ከግንባሩ በታች የለማ የለም። ከግንባሩ በታች ሰላምታ ገልጻለሁ ወይም ሰጣለሁ። ያው ሰው ስለሆንኩ ከግንባሩ በታች ሁለት አይን ያለው ሰው ብታገኝ ምን ትይዋለሽ? ሰው ነው ሰው ከግንባሩ ሰው ነው ማለት ሰው ነው። ዋሴ ተበቃ እንዴት ከግንባሩ በታች ሁለት አይን? ሁላችንስ ከግንባራችን በታች ሁለት አይን አይደል ያለን? ኦኬ እውነት ነው። ግን እኮ አይን ከግንባር በታች እኮ ነው ያለ። አንቺም እንደዛ እኮ ነው እንዴ? ለእንጂ ስለዚህ በጣም ነው እኔ አሁን ከግንባሬ በታች ሁለት አይን አይደል ያለኝ። አንቺም እንደዛው። ኦ ማይ ጋድ ያቄ ትክክል ነው። አሁን ለምሳሌ እኔ ከግንባሬ በታች ሁለት አይን ነው እኮ ያለኝ እኔ። ያንተ ምንድነው ያለ ከግንባሬ በታች? ኦኬ ነው እንዴ? መጀመሪያ የለም አላሽ? ከግንባሩ በታች ነው ሁለቱም የሁሉም አይን። እስኪ ያጣኸው አባ ስትወልደኝ ነው ላረክልኝ ነገር የኔ አቅም አንድ ነው። እወድሃለሁ አባዬ እወድሃለሁ። እንኳን አባቶች ቀን አደረሳ። መላው ኢትዮጵያ ውስጥ የምትገኙ አባቶች በሙሉ እንኳን ለዛሬው ቀን በሰላም አደረሳችሁ ለማለት እወዳለሁ። መወደው አባቴ እንኳን ለአባቶች ቀን በሰላም አደረሰ። በጣም ነው የምንወዳችሁ አባቶቻችን። ፍቅራችንን ብዙ ጊዜ አንገልጽላቸው እና በጣም ነው የምንወዳችሁ። በጣም ሺህ ዓመት ኑሩልን። ለመላው ኢትዮጵያውያን አባቶች እንኳን በሰላምና በደስታ እግዚአብሔር አደረሳችሁ እላለሁ። መወደው አባቴ እንኳን አደረሰ። አባት እንደ አባትነት ከቅርብ ሆኖ ልጆቹን ተከታትሎ ይዞ በፍቅር ማሳደግ አለበት ብዬ አምናለሁ እና እንኳን ለአባቶች ቀን አደረሳችሁ መላው የኢትዮጵያ ሕዝብ። ለኢትዮጵያ አባቶች በሙሉ እንኳን አደረሳችሁ። ባባዬ እንኳን አደረሰን ለአባቶች። ሁሉም አባቶች እንኳን በሰላም የአባቶች ቀን አደረሳችሁ። ለመላው አባቶች ደፋ ቀና ብላችሁ ልጆቻችሁን ለምታሳድጉ፣ ከሰው ወረድ ብላችሁ ዝቅ ብላችሁ ስራ ሰርታችሁ ልጆቻችሁን ለምታሳድጉ አባቶች በሙሉ መልካም የአባቶች ቀን። ለእናንተ አንድ ቀን ብቻ በቂ አይደለም፣ ግን ይሄንን ቀን ስፔሻል አድርገን ልጆቻችሁ ስናከብርላችሁ ደስ እያለን ነው እና እንኳን አደረሳችሁ ማለት ፈልጋለሁ። አባቴ እወድሃለሁ፣ እንኳን አደረሰ። መልካም የአባቶች ቀን ብያለሁ። እንኳን የአባቶች ቀን በሰላም አደረሳችሁ። ነፍ ዓመት ኑሩልን። አባዬ እንኳን እዚህ ቀን አደረሰን። አባዬ ለአባቶች ቀን እንኳን አደረሰ። አባቴ እወድሃለሁ። ለመላው የኢትዮጵያ አባቶች በሙሉ እንኳን አደረሳችሁ። እድሜና ጤና ይስጣችሁ። አባዬ ያው እንኳን ለዚች ቀን አደረሰ እለዋለሁ። እውነት ለመናገር አሁን ላይ ያሉ አብዛኞቹ ዘመናዊ አባቶች ከተማ አካባቢ የማየው በጣም ለልጆች ትኩረት የሚሰጡ በጣም የልጅ ፍቅር ያላቸው አብዛኞቹ አባቶች አሉ። የድሮቹም ቢሆኑ ፍቅር የላቸው ማለት አይደለም፣ ግን ትኩረት ከመስጠት አኳያ አሁን ላይ ጥሩ የተሻሻለ ነውና እንኳን ለአባቶች ቀን አደረሳችሁ በመላ ኢትዮጵያ የምትኖሩ አባቶች በሙሉ። ስለዚህ እንደዚህ አይነት ባህሎችን ግን ባንወርስ በእኔ እይታ ደስ ይለኛል። ደስ ይለኛል። ከዚህ ውጭ ይልቅ አባቶች ከዚህ በፊት ሲሰሩ የነበሩት ገድል፣ አገር ያቆዩበት ሁኔታ፣ ለትውልድ የሚተላለፍ ነገር በማህበራዊ ኑሮ
በርቁ እንዴት ሁለት ሰዎች ሳይገባቡ ሲቀሩ በምን አይነት ሁኔታ የእርቅ ስነ ስርዓት የሚባለውን እንዴት እንዳቆዩትና ያ ነገር ቢሆን መልካም ነው። ነገሩ ግን እድሉ ከተሰጠኝ አንጻርና አጋጣሚውን ካገኘው አባቶች እንኳን ለዚህ በዓል በስንተኛ ዓመት እንደሆነ ባላቅም እንኳን አደረሳችሁ እላለሁ። አባቶች የአገር ባለውለታ ናችሁ፣ አገር ጠባቂ ናችሁ፣ አገር መስራች ናችሁ። ለወደፊትም ያለን ክፍተት በአባቶች አስተሳሰብና ራዕይ የአባቶችን መንገድ ተከትሎ ወጣቱ የሚሄድበትን የምናስተምርበት ጊዜ እንዲሆንልን በዚህ አጋጣሚ እመኛለሁ። ዋሴ ጠበቃይ ስማን ጉርጉሮይ። እንግዲህ ተመልካቾቻችን ዛሬ ስለ አባቶቻችን የተለያዩ አስቂኝ አስደሳችና ልብ የሚነኩ መልሶችን ሰምተናል። አባቶቻችን በሕይወታችን ውስጥ የማይተካ ሚና እንዳላቸው ከነዚህ መልሶች ተረድተናል። ለሁሉም አባቶች መልካም የአባቶች ቀን እያልኩኝ ፕሮግራሙን አዘጋጅቼ በማቅረብ ኤርሚያስ ገረመው አብሬያችሁ ቆይቻለሁ። በሌላ ፕሮግራም እስከምንገናኝ ሰላም ቆዩ። መጠሪያዬ ስም ያንተነ አድራሻዬ መጠሪያዬ ስም ያንተነ አድራሻዬ